ረሱል ሰለላሁ ዐለይሂ ወሰለም ሐዲሳቸው እንዳሉት አንድ ሰው አላህ ዘንድ የሚፈልገው ትልቁ ነገር በግልጽ በተለይ አኽላቅን የሚያሳየው አንድ ሰው ተርቦ ተጠምቶ ነገር ግን ከመጥፎ ነገሮች ካራቀ ያንን ማረክ ካልቻለ አኽላቁን ማስተካከል ካልቻለ አላህ ከሱ መራብና መጠማት ግድ የለውም ይላል አይደል? የኛ ብዙ ጊዜ ትኩረት የምናረገው ውሃ ጠጣው አልጠጣሁም ወይም ደግሞ የሚያጠፉ ጾማችንን ሊያጠፉ የሚችሉ ነገሮችን እንደምንጠነቀቀው ለነሱ ምን ሰጠው ቦታውን ያህል ደግሞ ሐዲሱ በቀጥታ እንደሚያሳየን አይ ይሄኛው ከሸሃደተ ዙር ሊሆን ይችላል የተለያዩ አጸያፊ አኽላቆች አሉ አይደል? ከነዛ ነገሮች ካራቀን የኛ መጠማት ወይም ደግሞ መራብ አይደለም አላህ የሚፈልገው ይሄኛው ኦፖርቹኒቲ ተጠቅመን አኽላቃችን የሚስተካከልበትን መንገድ እንዲገነባ እንጂ ማለት ነውና ከዚህ አንፃር ዒባዳዎች ራሱ ትልልቅ የሚባሉ ዒባዳዎች ሌሎች ብዙ ደግሞ ታች ላይ ያሉ ወይም ደግሞ እንደዚህ ከአርካኑል ኢስላም ዝቅ ብለው ያሉ ነገሮችን ብናያቸው ተመሳሳይ ነገር ነው የምናየው ምናልባት ከሐጅ ጋር የተገናኙ ጉዳዮች ወይም ደግሞ ዑምራ ሊሄድ ይችላል አንድ ሰው ጧፍ በሚያደርግ ወቅት ላይ መሰል ጉዳዮች የተቀመጡ ህግጋቶች አሉ አይደል እዛ ሄዶ መጋፋት እንደሌለበት ጂዳል አያስፈልግም እንደዚህ አይነት ነገሮችን ሁሉ ይቀመጣል ማለት ነው